ለመድፈኞቹ እነዚህ 22 ዓመታት በጣም አስቸጋሪ ፈታኝ ነበሩ። በ22 ዓመታቶች ውስጥ መድፈኞቹ በጠንካራ ሁኔታ ለእንግሊዝ ፕሪሚየር ሊግ ተፎካክረዋል። በተለይ ግን በብዙ ደጋፊ የማይረሱት የአርሰናል የ2007-2008 የሴስክ ፋብሪጋዝ ቡድን ጠንካራው የአርሰናል ስብስብ እስከ መጨረሻዎቹ ሳምንታት ለዋንጫ ተፎካክሮ ዋንጫውን ማሸነፍ አልቻለም ነበር። ከዛ በመቀጠል የአርሰን ዌንገሩ ቲም በተለይ ሌስተር ሲቲ ያነሳው የዓመት ላይ ጠንካራ ብቃትን ያሳዩበት የውድድር ዓመት ነበር። የመጨረሻዎቹ የሚያዝያ ወራት መንሸራተት ግን ዋጋ አስከፍሏል። ከነዚህ ሁለት አጋጣሚዎች በኋላ የማይክል አርቴታው አርሰናል 22-23 ጎሎችን በማስቆጠር በጣም ምርጥ የውድድር ዓመትን ያሳለፉበት የንግስቲቱ መሞት እስከሚሰማና የማንቸስተር ሲቲ በጨዋታው ላይ ያ ጨዋታ እስከሚተላለፍ ድረስ ምርጡን አርሰናል ያሳየበት የውድድር ዓመት ነበር። አርሰናል ያኔም በ5 ነጥብ ልዩነት ዋንጫው አምልጦት ነበር። ታዲያ በቀጣይ ዓመት አርሰናል እስከ መጨረሻው ጨዋታ ድረስ ለመበት ያ የቪላ ጨዋታ የማይረሳ ጊዜን ያሳለፉበት ነበር። ያን የውድድር ዓመት ሮድሪ በጨዋታው መጠናቀቅ በኋላ በእኛ በማንቸስተር ሲቲዎችና በአርሰናል መካከል ያለው ልዩነት የአእምሮ ጥንካሬ ነው በማለት አስተያየቱን ሰጥቶ ነበር። አምና ደግሞ በሊቨርፑል አርሰናል በጉዳት በመቸገሩን ተከትሎ በሊቨርፑል በነፃነት ዋንጫውን ያነሳበት ነበር። እነዚህ ሁሉ ግን ታሪክ ሊሆኑ ውድ አድማጮቻችን አሁን የቀሩት 2 ጨዋታዎች ብቻ ናቸው። መድፈኞቹ የእንግሊዝ ፕሪሚየር ሊግን ዋንጫ በማይክል አርቴታ ስር እየተመሩ ዋንጫውን ለማሸነፍ 2 ጨዋታ ብቻ ይቀራቸዋል። በርንሌይና ክሪስታል ፓላስ። እንግሊዝ ፕሪሚየር ሊግ የማይጠበቅ ነውና ክሪስታል ፓላስን በማንቸስተር ሲቲ ጋር ሮብ የሚያደርጉት ጨዋታ ይኖራል። በርንማውዝ ከማንቸስተር ሲቲ ማክሰኞ የሚያደርጉት ጨዋታ ይኖራል። አርሰናል ደጋፊዎቹ የሚመኙ ሁለቱን በእንግሊዝ ፕሪሚየር ሊግና የአውሮፓ ቻምፒዮንስ ሊግን ዋንጫ ማሸነፍ ነው። ታዲያ ለቻምፒዮንስ ሊጉ ዝግጅት ሲባል ከክሪስታል ፓላሱ ጨዋታ በፊት አርሰናል ዋንጫው የሚጠናቀቅላቸው ከሆነ ደስተኞች ይሆናሉ። ታዲያ አሁን ከክሪስታል ፓላስና በርንማውዝ የሆነ ተአምርን ከማንቸስተር ሲቲ ነጥብ እንዲያስጥሉ ይጠብቃሉ። በተለይ ደግሞ በኤሚሬትስ በበርንሌው ጨዋታ ዋንጫውን ለማሸነፍ ወሳኙ ነገር ክሪስታል ፓላስ ማንቸስተር ሲቲ ነጥብ ጥሎ አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ የሚያስፈልገው የበርንሌው 3 ነጥብ ብቻ ከሆነ መድፈኞቹ የእንግሊዝ ፕሪሚየር ሊግን ከ22 ዓመት በኋላ በማይክል አርቴታ ስር እየተመሩ የሚያሸንፉ ይሆናል። ነገር ግን ስለ ትናንቱ ጨዋታ ልናወራ 5 ነገሮችን ይዘን ተመልሰን መጠናል። ወዳጆቻችን ያያ ስፖርት ነው። ታዲያ ያያ ስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። 5 ነገሮችን እናወራለን በዛሬው ፕሮግራማችን። በተለይ የፕሪሚየር ሊጉ እና የቫር ውሳኔዎች አሁንም አወዛጋቢ ሆነው ቀኑን ሙሉ እንደቀጠሉ ይገኛሉ። ስለ ራያ ብቃት እናወራለን። ኦዴጋርድን የምናነሳ ይሆናል። ዘ በተርፍላይ ኢፌክት ይላሉ ፈረንጆቹ። ይህ ማለት የመጨረሻዋ ውሳኔ ላይ ሃቨርትዝ በማንቸስተር ሲቲ ጨዋታ ትሮሳርድ ያሻማውን ኳስ እንዴት ገጭቶ ኳሱን እንደወጣ ብዙ አርሰናል ደጋፊዎች ታስታውሳላችሁ። ትናንት ደግሞ የእንግሊዝ ፕሪሚየር ሊግና አርሰናል በዛ ቫር ውሳኔ እድል ከነሱ ጋር ሆነች። እግር ኳስ እንደዚህ ነው እንግዲህ። አንዳንዴ የመጨረሻዎቹ ውሳኔዎች አስፈላጊ ይሆናሉ። ብዙዎቹ እንደሚያነሱት የዲያጎ ማራዶና ያቺ የእግዚአብሔር እጅ ኳስ ያቺ ጎል አርጀንቲናን ሁሌ እያስደሰቱ የሚያስታውሷት ነው የሚሆኑት። ምንም እንኳን ማራዶና ከዛ ጎል በኋላ አስደናቂ ጎል ቢያስቆጥርም ሁሉም ሰው የሚያስታውሳት ግን በእጁ የተቆጠረችው እንደሆነ ሁሉ የማይረሳ ነው። አርሰናል ያለፉትን ዓመታቶች በቫር ተበድሏል። ትናንት ቫር ለምን የእንግሊዝ ፕሪሚየር ሊግ ላይ እንደመጣና ትክክለኛ ስራውን የሰራበት ምሽት ነበር የሚል የአርሰናል ደጋፊዎች መርህ ነው። ዲክላን ራይስን እናነሳለን። አርሰናልና 2 ዋንጫዎች የመጨረሻው የምናነሳው ነጥብ ይሆናል። ታዲያ እነዚህን የማይከፈልባቸውን ሀሳቦች ውድ አድማጮቻችን ከእናንተ የምንጠብቀው ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን ነው። እግር ኳስ ነውና አንድ ቡድን አሸናፊ መሆኑ የማይቀር ነው። በተለይ ስለ ጨዋታው ሲታሰብ ድራማ የበዛበት ነበር። አርሰናል በጨዋታው ላይ የነበረው ተጽዕኖ በግልጽ የሚታይ ነበር። ነገር ግን ተጽዕኖቹን ወደ ውጤት መቀየር ያስፈልጋል። አርሰናል በውድድር ዓመቱ 7 ጨዋታዎችን 1-0 ማሸነፍ ችሏል። ይህ ደግሞ አስገራሚ የሚያደርገው በአንድ የውድድር ዓመት በጥሩ ፐርፎርማንስ ዋንጫ አሸናፊ ቡድን የሚያስብለው ነው። ብዙዎቹ አርሰናል ትናንት ስላሸነፈው የእንግሊዝ ፕሪሚየር ሊግን ዋንጫ አሸነፈ የሚል አስተያየት ይሰጣሉ። ነገር ግን መርሳት የአርሰናል ደጋፊዎች መስማት የሌለባቸው ያለፉትን 9 ወራት ምርጡ ቡድን ነው የእንግሊዝ ፕሪሚየር ሊግን እያነሳ ያለው። ማንቸስተር ዩናይትድን፣ ፉልሃምን፣ ፓላስን፣ ኤቨርተንን፣ ብራይተንን፣ ኒውካስትልና ዌስትሃምን 1-0 በአስደናቂ ብቃት በገብርኤልና በሳሊባ በዴቪድ ራያ አስደናቂ የመከላከል ቅርጽ አርሰናል አሸንፏል። ይህ አስደናቂ ብቃት ነው። ስለ ቫር ውሳኔ አስተያየት ለመስጠት ራያ በ2
ተጫዋቾች ፋውል ተሰርቶበታል። ቶዲቦ ጎትቶታል። ከዛ ውጭ ብሎ በሚገባ እጁን ነው የጎተተው። ከዚህ የበለጠ ምን አይነት በእግር ኳስ ፋውል መሰራት እንዳለበት እና እንዴት አይነት ውሳኔዎች እንደሚወሰኑ አላውቅም። ለአርሰናል ከዚህ በፊት እንደዚህ አይነት ውሳኔዎች አይወሰኑም ነበር የሚል ምክንያት አይሆንም። ከዚህ በፊት ህጉ አይሰራም፣ አሁን እዚህ ላይ ጋር ለምን ህጉ ሰራ የሚል አይነት ክርክር የለም። ፋውል ነው ፋውል ነው በቃ ዳት ኢዝ ኢት። ሌላኛው የምናነሳው ነጥብ ዴቪድ ራያን በሚመለከት ነው አድማጮቻችን። ስለዚህ ተጫዋች ለማውራት ምን አይነት አስደናቂ ግብ ጠባቂ ነው። ትሮሳርድ ከጨዋታው መጠናቀቅ በኋላ አንድ አስተያየት ሰጠ። ዴቪድ ራያን እጅ አነጋገርኩት አለ። ፋውል ተሰርቶብኛል፣ እርግጠኛ ነኝ ኳሱ ይሻላል አለ። ከዛ በኋላ ሙሉ በሙሉ አምኜዋለሁ፣ ኳሱም እንደሚሻል እርግጠኛ ነበርኩ የሚል አስተያየቱን ሰጥቷል። የገብርኤልና የሳሊባ ጥምረት በእግር ኳስ ከሚታዩ አስደናቂ ብቃቶች ነው። አርሰናል ከቶኒ አዳምስና ከስቲቭ ቦልድ በኋላ ያገኘው አስደናቂ ወርልድ ክላስ ግብ ጠባቂዎች ናቸው። እግር ኳስ ዋንጫዎችን ሲያሸንፍ አርሰናል ባለፉት ዓመታቶች እንደዚህ አይነት ወሳኝ ሞመንቶች ነበር ያጣው። ለምሳሌ አርሰናል አቻምና እንደምታስታውሱት ብዙዎቹ በቪላ ጨዋታ ነው ዋንጫውን ያጣ አርሰናል በራሱን እድል በራሱ የመወሰን አቅሙን ይላሉ። ነገር ግን ያ የኦርቴጋ ኳስ ሰንሁንጊሚ ቶተንሃም ሆትስፐር ስታዲየም ላይ ኦርቴጋ ያዳነው ኳስ ነው ፔፕ ጋርዲዮላ መሬት ላይ እስከሚዘረር ድረስ ያጋጠመው ነበር። አሁን ደግሞ ዴቪድ ራያ አደረገው። ለአድማጮቻችን በእኔ እይታ ምንም እንኳን ዲክላን ራይስ ምርጥ ቢሆንም አሁን ሙሉ በሙሉ የሚያስወስነው አርሰናል ውጤታማ የሆነው በዴቪድ ራያ ግብ ጠባቂነት ነው። ራያ ይገባዋል የዓመቱ የአርሰናል ምርጥ ተጫዋች፣ የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ነው። ይህንን ስንል ደግሞ በቁጥር ነው። አንድ መረዳት ያለባችሁ አርሰናል በውድድር ዓመቱ 31ኛ ምንም ጎል ሳይቆጠርበት የወጣ ብቃት ነው። ሊቨርፑል 28 ጨዋታዎችን በውድድር ዓመቱ ያሸነፈው። አርሰናል ከነ ሊቨርፑል፣ ከቼልሲ፣ ከማንቸስተር ዩናይትድ እና ከቶተንሃም ሆትስፐር የተሻለ ክሊንሺቶችን ማስመዝገብ ችሏል። ይህ የቡድን የስታንዳርድ ልዩነትን ያሳያል። ሊቨርፑል 28 ጎል ጨዋታዎችን ያሸነፈው፣ ቼልሲ 26፣ ማንቸስተር ዩናይትድ 18 ቶተንሃም ሆትስፐር 16። ይህ የቡድን ጥንካሬን ማስቀጠል የሚያስፈልግ ነው የሚሆነው። አርሰናል እንግዲህ ይህ ድንቅ ብቃቱ ነው። በዚህ ውድድር ዓመት አርሰናል ምንም አይነት ፍጹም ቅጣት ምት አልተሞከረበትም፣ አልተሰጠበትም። ምን ያክል ጠንቃቃ እንደሆኑ፣ ምን ያክል ኦርጋናይዝድ የሆኑ ጠንካራ ቡድን እንደሆኑ ያሳያል። ምንም አይነት ደግሞ በሚያስገርም ሁኔታ በቀይ ካርድ አልወጣም። ያምናውን ሁኔታ ስታዩ በጣም ማይክል አርቴታ ስብስቡን በሚገባ እንዳዘጋጀው የሚታይ ነውና ወደ አድማጮቻችን ሌላኛው የምናነሳው ነጥብ ኦዴጋርድና የማይክል አርቴታ ቅያሪ። ኦዴጋርድ አርቴታ ሜዳ ላይ ሲጫወት ካያችሁ አርቴታ ተጫዋች ቢሆን ኦዴጋርድን መሆን ነው የሚፈልገው። አድማጮቻችን ለምን ካላችሁ የኦዴጋርድ ሚና አስገራሚ ስለሆነ የኦዴጋርድ ሚና በአርሰናል ቤት መተኪያ የሌለው ነው። አርሰናል ከኦዴጋርድ ጋር ቅርጽ ያለው ቡድን ይሆናል። አርሰናል በጨዋታዎች መካከል ኪዮስን ይፈልጋል፣ ቀውስን ይፈልጋል። ነገር ግን መረጋጋትን ሲፈልግ ሜዳ ላይ ማግኘት የምትችሉ አርሰናል እንደ ቡድን ውጤታማ የሚሆነው ከኦዴጋርድ ጋር ነው። ቅርጽ ያለው ቡድን የሚሆነው ከኦዴጋርድ ጋር ነው። ኦዴጋርድ አስገራሚ አስደናቂ አሲስት፣ አስደናቂ ጎል አስቆጥሯል። ኦዴጋርድ ኳሱን ድሪብል እያደረጉ የትሮሳርድን ጩኸት ሰማው፣ ለትሮሳርድ አቀበልኩት። ትሮሳርድ ጎሉን ሲያስቆጥር ኦዴጋርድ ለብቻው የደስታውን የገለጸበት መንገድ ሌላ ዓለም ውስጥ ነበሩ። ቀደማታችን እንግዲህ እዚህ ጋር መነሳት የሚጠበቅበት ምንድነው? እንደ ቡድኑ ውጤታማ ለመሆን እነዚህ ነጥቦች ያስፈልጉታል። እንደዚህ አይነት ብቃቶች ያስፈልጉታል። አሁን የሚፎካከረው ለትልልቆቹ ዋንጫ ነውና ትልልቆቹ ዋንጫዎች ደግሞ በቀላል ትግል በቀላል ሁኔታ የሚመጡ እንዳልሆኑ መታሰብ ይጠበቅበታል። አድማጮቻችን ሌላኛው ነጥብ እንግዲህ ፈረንጆቹ ዘ በተርፍላይ ኢፌክት የሚሉት ነው። ማለት አንዳንድ ነገሮች በብዙ ነገር ተሰራና የመጨረሻዋ ወሳኝ ግን ሞመንቶች ይኖራሉ። የሥራ ውጤት ቢሆንም ለምሳሌ ዴቪድ ራያ ያቺ እንኳን ሲያስቀር ቢገባ ኖሮ አርሰናል ሙሉ ጨዋታውን በጣም ጥሩ ፐርፎርማንስ ያሳዩበት አስደናቂ ብቃት ያሳዩን ቢሆን እግር ኳስ ባመከንከው ኳስ ልክ አትመሰገንም፣ ባስቆጠርኳቸው ኳሶች እንጂ። ስለዚህ ያንን ነው የሚያጋጥመው። እንግዲህ በጨዋታው ላይ ዴቪድ ራያ 7.4 ነው የተሰጠው ሬቲንግ። በጣም ባስገራሚ ሁኔታ ፓንች ያደረጋቸው ኳሶች ቶታል ሴቭ ያደረገው 3 ኳሶችን ነው። በጣም አስደማሚ ነበር። በመጀመሪያው አጋማሽ ድንቅ ብቃት ነው ኳሱን ፓንች አድርጎ ያወጣው። ያ መረሳት የለበትም። በሁለተኛው አጋማሽ ብቻውን ያስቀረው ነው። ክሊንሺት 18ኛ ክሊንሺቱ ላይ ደርሰዋል። ዴቪድ ራያ በቀጣዮቹ ለጨዋታዎች አርሰናል ጎል የማይቆጠርበት ከሆነ 20 ክሊንሺቶችን በ38 ጨዋታዎች ላይ የሚያስመዘግብ ይሆናል። ይህ ከ50% በላይ ጨዋታዎች ላይ ጎል አልተቆጠረበትም ነው። ማርቲን ኦዴጋርድ ተቀይሮ ገብቶ 6.9 ነው ሬቲንግ የተሰጠው። ይህ አስደማሚ ብቃቱ ነው ማለት ይቻላል። ኦዴጋርድ እንግዲህ ለትልልቆቹ ዋንጫዎች ነው የምንፋለመው፣ ስለዚህ እያንዳንዱ ሁኔታ መቋቋም ይጠበቅብናል የሚል አስተያየቱን ሰጥቷል። ኦዴጋርድ በጨዋታው ገሌ ውስጥ ገብቶ የፈጠራቸው ድሎች፣ የፈጠራቸው ጫናዎች አርሰናል በጣም አስገራሚ ነበሩ። እዚህ ጋር ሊያንድሮ ትሮሳርድን ማንሳት ይጠበቅብናል። ሊያንድሮ ትሮሳርድን ስናነሳ የአርሰናል ያቺ የመጨረሻ ውሳኔ ሙድሬክ እና ሊያንድሮ ትሮሳርድን ለማስፈረም የወሰናቸው ውሳኔዎች አርሰናል በአጣብቂኝ ውስጥ ሆኖ ባለፉት ዓመታቶች የወሰነው ምርጥ ውሳኔ ነው። በእኔ እይታ ደግሞ በጣም ብዙ ውሳኔዎችን አርሰናል ላይ ሄዱ ወስኗል። እንደዛ ውሳኔ ግን ልክ የነበረበት የለም። አስደማሚ ውሳኔ አስደማሚ ውጤትን ያመጣበት የሙድሪክን ታሪክ ለራሱ ለቼልሲ የሚተው ቢሆንም በአርሰናል ቤት ግን የትሮሳርድ መምጣት ውደርማቻች በስንቶች ወሳኝ ጨዋታዎች ነው ተጫዋች ጎልን ያስቆጠረው። ትናንት እንኳን አስደማሚ ብቃት ነው። አንደኛ አርሰናል ሊያንድሮ ትሮሳርድ፣ ቪክቶሪዮ ኮሬስንና እንዲሁም ቡካዮ ሳካ አብረው ከተሰለፉ ባለፉት 13 ጨዋታዎች
አብረው ጀምረዋል። ውድ አድማጮቻችን 11ዱን አሸንፏል አርሰናል፣ አንዱን አቻ ወጥቷል። ምንም አልተሸነፉ። 92% የማሸነፍ አቅም አላቸው። 2.8 ነጥቦችን በጨዋታ የመሰብሰብ አቅም አለው። አስደማሚ ጥምረትን የሚያሳየን የፊት ለፊት ማጥቃት ነው። ዴክላን ራይስ የዴክላን ራይስን በአርሰናል ቤት ያለውን ሚና ለመግለጽ ውድ አድማጮቻችን አርማፖኖስን እንዴት እንዳያዘውና በእጅጉ ሊያስቀር ሙከራ አድርገዋልን። ምን አይነት መስዋዕትነት ነው ማለት ለነዚህ ተጫዋቾች። ውድ አድማጮቻችን የአርሰናል ደጋፊዎች በተለይ ከሆናችሁ አሁን ዛሬን ተደሰቱ። በሚቀጥሉት ዓመታቶች ለነዚህ ተጫዋቾች ሐውልት መገንባቱ የማይቀር ነው። ምክንያቱም ከቡድን በላይ ያላቸው አጋርነት ራሳቸውን መስጠት ደረጃ የሚያስችል ነው። ስለ ቤን ዋይት ማንሳት ይጠበቅብናል ወደ አድማጮቻችን። ምክንያቱም ቤን ዋይት እኮ ወደ አድማጮቻችን የዓለም ዋንጫ ላይ ይሳተፍ ይችላል። የዓለም ዋንጫ ከዚህ በፊት ያሳለፋቸውን የዓለም ዋንጫዎች የምታስታውሱ ነው። ባለፈው የዓለም ዋንጫ አልተጠራም። በተለይ ደግሞ ተጠርቶ አቋርጦ የመጣበትን የዓለም ዋንጫ የምታስታውሱ ነው። ከሳውዝጌት ጋር አሁን የመመለስ እድል አለው ተብሎ ሲታሰብ አርሰናል ራሱን እስከሚሰዋ ድረስ ያለ ድንቅ ብቃቱም ራሱ ቢሆን ቤን ዋይት ራሱን መስመር ላይ የሚያስቀምጥ ነበር። በጣም አስደማሚ ነው። አርሰናል እንደ ቡድን አንድ ውሳኔ ግን ማይክል አርቴታ እናንጨርስ። ስለ ማይክል አርቴታ ስናነሳ 2 ነጥቦችን እናንሳ። አንደኛው ማይክል አርቴታ በጨዋታ ውስጥ ስህተትን ሰራ አይደል? ዙቢሜንዲን ቀይሮ ማስገባት፣ ከዛ ስህተቱን በውሳኔዎች በረፍት አጋማሽ ላይ ሞስኬራን በማስገባት ውሳኔዎቹን ማሻሻል ችሏል። እንግዲህ ይህ አይነት አሰልጣኝ እንዲሆን ነው የሚያስፈልግ ማይክል አርቴታ። የኔ ሁሉ ጊዜም ነው በጥሩ ሁኔታ የሚነሳ ቢሆንም ከፔፕ ጋርዲዮላ ግን መውረስ የሌለበት ግትርነቱን ነው። ፔፕ በአውሮፓ ቻምፒዮንስ ሊግ ፍጻሜ ላይ ሮድሪና ፈርናንዲኖ አስቀምጦ ቤከን ጎንዶጋን ተጫውቷል። ያ ዋጋ አስከፍሏል። ስለዚህ አሁንም ማይክል አርቴታ እንደዚህ አይነት ውሳኔዎችን እያሻሻለ ይገኛል። ዳውማን እድል ሰጥቶት ዳውማን ተቀይሮ ገብቶ ጨዋታዎች ውስጥ ለውጥ አምጥቷል። ስካሊ የሰጠውን እድል ማየት ትችላላችሁ። የዙቢሜንዲ ስህተቱን ያሻሻለበት መንገድ በጣም አስገራሚ ነው። እነዚህን ውሳኔዎቹን መቀጠልና በጨዋታዎች ውስጥ መፍትሄ ለመፈለግ መሞከር ያለበት ይመስለኛል። በአጠቃላይ አርሰናል ይህንን ወቅት መደሰት ነው የሚጠበቅበት። ያንን ደግሞ በሚገባ ያገኙት ይመስለኛል። እንግዲህ ዌስትሃም ቫር የድምፅ ቅጂው እንዲሰጣቸው ጥያቄዎችን አቅርበዋል። እንግዲህ አንዱ አስደሳች ዜና ቢሆንም እንግዲህ የተለየ ውሳኔ የለም። ዳረን ኢንግላንድን የሰማው ጋሪ ኔብል ውሳኔው ልክ ነው የሚል አስተያየቱን ሰጥቷል። ምንም እንኳን ጋሪ ኔብል በጨዋታው ላይ የሰጣቸው አስተያየቶች ልክ አልነበሩም። ጨዋታውን በስካይ ስፖርት ያያችሁ አድማጮቻችን ካላችሁ፣ በአጠቃላይ መድፈኞቹ ወደ እንግሊዝ ፕሪሚየር ሊግ ዋንጫ ከ22 ዓመታት በኋላ እያቀኑ ይገኛሉ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።